አዲስ አበባ ውስጥ ያለውን ፎቅ በሙሉ 85% የሁለቱ ትግሬዎችን ፎቅ መውረስ ነበረበት። ሌባ ነው አብይ አህመድ። ይሄን ማድረግ ሞራል አይፈቅድለትም። ፈሪ በጭባጫ ቅዘናም ድርጅቱን ብቻ ማገድ አይደለም፣ ቅዘናም መሪ ስለሆነ ነው አብይ አህመድ። ሸራርጉት አንድ ሰው ለ10 ሰው። ይሄ ሲጀመር እየዘለልክ ትወጣለህ። አማራ ነው በብዛት የሚዘለው። ጆሮ ጭው ነው የሚለው አማራ። ፈሪ ነው ራሱ አማራው፣ በጭባጫ ነው ጭው ነው የሚልህ። በቃ ጆሮ ስትነግረው ይሄን ቁጭ ብለህ ሼር እያረክ ሌላው እንዲሰማ ማድረግ ነው። ትግሬና ኦሮሞ ግን የራሳቸው መረጃ ስለሆነ ቁጭ ብለው ነው የሚያዳምጡ ከታች ተደብቀው። አማራስ ይሄ በሃይማኖት የታሰረው በባህል የታሰረው ይሄ ደንቆሮ መሀይም እየዘለለ ነው የሚጠፋው። ትጠፋለህ። መረጃችንን ስማ። ስለዚህ ኢትዮ ፎረም የተባለ የህወሓት ልሳን እኮ ከዚህ በፊት በቀን አንድ ጊዜ ነበር ዜና የሚያቀርበው። ታስታውሳላችሁ? በዚህ ሳምንትስ ከ2 ከ3 ጊዜ በላይ ዜና ይገባል። ለምን? ህወሓትን እኛንን ያጋለጥናት። ነጌታቸው አሰፋ እየወጡ እንደሆነ እኛን ያጋለጥ ነው። የዶክተሮች እንቅስቃሴ በ230 ትግሬዎች ሐኪሞች መጀመሩን እኛ ነበር። ወደ መከላከያ ሰራዊት እንዲዘልቅ፣ ወደ ወዛደሩ እንዲዘልቅ፣ ወደ ጽዳቱ፣ ወደ ፖሊሱ፣ ወደ ተለያየ ህብረተሰብ ክፍል እንዲዘልቅ ይፈልጋሉ ትግሬዎች። ድሮ ጌታቸው አሰፋ የመለመላቸው መለስ ዜናዊ የመለመላቸው በየከተማው ያሉ ሐኪሞች ብቻ አይደሉም፣ ኢንጂነሮች ሳይቀሩ፣ ጋዜጠኞች ሳይቀሩ፣ አርቲስቶች አታዩም? እነዚያ ሁሉ ምልምል ናቸው። ስለዚህ ኢትዮ ፎረም 4 ጊዜ በቀን እየሰራ ነው ዜና። ድሮ እኮ በቀን አንዴ ነው 20 ደቂቃ። አሁን ላይ ግን በቀን ከ2 እስከ 3 ጊዜ ይወጣል፣ ይሰራል። አንዳንዴም 4 ጊዜ ይሰራል። አንድ ትግሬ ኢንተርቪው አድርጓል። በጣም የሚያስቀው ሂዱና ኢትዮ ፎረም ላይ አዳምጡ። በጣም እኮ እንዴት 7ኛው ደቂቃ ላይ ሂዱና ይዩት፣ እንዴት እንደሚያላግጡብን። የትናንቱ ዜና ይዩት። ከመቀሌ ኢንተርቪው አደረገ። ሃሎ አለ፣ ሰላም እንደት ነው ምናምን አለ አንድ ትግሬ። በቃ እኔ እኮ ትግሬ እኮ እየተጎዳ ነው። ዶክተር ናት ልጄ፣ ዳቦ አጣ፣ ልጆች አልቅሰው ምናምን። ተመልከት ምን ያክል ትግሬ እንደሚያታልል። ፕሬዝዳንቷ ሄዳ አጃቢዎቿን ሳያውቀው ሴቶች እያሉ እንደጮት ያቺ መሀይም ምንድነው ስትል ጠመንጃ ሲያዩ በጦርነቱ ጊዜ የተደፈሩ ናቸው እያሉ አውቀው እኮ። ከዚያ አጃቢዎቿ ዞር በሉ። ይቺ ሴትዮ ግን ሳህለወርቅ ነው ማን የምትባል ግን አማራ ያን ያህል ሲያልቅ ያን ያህል ሲሞት ይቺ ዘሯ መጣራት አለበት። ይቺ የኢትዮጵያ ፕሬዝዳንት የምትባለው ከይሴና አውሬ ልጆቿ እዚህ ነው የሚኖሩ ኒውዮርክ። ባይዘው እናንተ የከይሴ ልጆች ከይሲ አማራን ወሎ ላይ ዳኮ የወደቀውን ህዝብ 2 ሚሊዮን አላየች። ይቻል ኩባይ ሳህለወርቅ የምትባል ድኩማን መሀይብ ቆሻሻ ትግራይ ሄደሽ ጎበኘሽ፣ ሲያታልሉሽ ደግሞ አጃቢዎችን አባረርሽ። ሌባ አማራ ጠላቶችን እየመዘገብክ ያዝ። ተመልከቱ። አሁን የትግሬ ዶክተር ኢትዮ ፎረም ላይ እንደተጎዳ፣ ዳቦ መቀሌ ውስጥ መብላት እንዳልቻለች፣ አዲስ አበባ ውስጥ እንዳልቻሉ አባትዮ ተመልከት። በቃ ሆዷ ተንቦጫብጮባት ስትወጣ ዳቦ ስጡኝ ሲሉ ልጆች እንግዲህ ዶክተርና ልጄ ውሸት ነው። አትሞጥ መዋጣ ትግሬ፣ አንሌባ ዘራፊ ትግሬ፣ አድዋ ትግሬ። እኔ ሁሉን ትግሬ መናገር አልፈልግም። አንዘራፊ ተነቅጦባል። ውሸት ነው። ይሄ ኢትዮ ፎረም የሚያመጣቸው ትግሬዎች ናቸው። ሁላችሁም ሪፖርት እየተደረገ ስለሆነ ኮፕሊንግ አርጉ። ፕሮፋይል ኮፕሊንግ ከላይ ፕሮፋይል ነክታችሁ ሼር የሚለውን ከዚያ ኮፕሊንግ 10 ጊዜ ከታች ደግሞ ሼር ከዚያ ታብታብ አርጉ። ፊቴ ላይ እንደዚህ በሁለታታችሁ ቀጥል። ትግሬ አይረበውም። በዚህ ሰዓት አይረበው። የዘረፋችሁት ፕሪቪሌጅ አልነበራችሁም በኢትዮጵያ ውስጥ። ዛሬ እናንተ አማራ 2 ሆኖ እኮ ሻይ መጠጣት አይችልም፣ ሎተሪ ማዞር አይችልም። ፊንፊኔ እኛ ነው የሚለው ደንቆሮ። ኦሮሞ ደግሞ ህንፃው ነው ያንተ ወይስ አየሩ እንዳሞራ ነው? አሞራው እንደሚለው ቁራ። ኦሮሞ ማለት ቁራ ነው ባይዘው። አሁን የኦሮሞ ወጣት ቁራ አሞራ ማለት ነው። ፊንፊኔ እኛ ነው ይላል፣ ሎተሪ ያዞር ያባራል።
እዚያ ውስጥ የመሸገ ግን ባለስልጣን ደህንነት የነበር ነጋዴ የነበር አገሪቷን የተቆጣጠረ ስናይፐር ጉድጓድ ውስጥ የደበቀ ከቲዲኤፍ ቀነስን እያሉ የሚያስታጥቀው ነው ያሳደው ኤርትራው ዚያን ያለለት እየተደራጀ መንግስት ለማስወገድ ይንቀሳቀሳል። ሎተሪ አዟሪ ግን እያባረረ ኦሮሜ ይላል። ፊንፊኔ የኛ ነው ነፍጠኛን ሰብረናል። አንተ ሽመልስ አብዲሳ የተባልክ አህያ ፎቁ የማን ነው? የሁለቱ ትግሬዎች እኮ ነው። ኢኮኖሚ የማን ነው? የሁለቱ ትግሬዎች ነው። እናንተማ ሎተሪ አዟሪ አማራ ግደሉ እንጂ ሁለቱንን እኮ ቡና መጠጣት አልችልም አሉን እኮ ሁለቱ ነው ወክ ማድረግ አይቻልም። አህያ ነው። ትግሬስ በታንክ እየታጀበ ተቃውሞ ሰልፍ ወጣ። አብይ አህመድ እንዴት አይነት ተራ ሰው ነው አንተ! ይህን እኮ እነዚህ የዶክተሮችን እንቅስቃሴ እኛ ነን ለዚህ ለብልጽግና የነገርነው። የማይረባ እኮ የአህያ ጥርቅም እኮ ነው። እንተ ተመስገን ጥሩነህ ጀምሮ አህዮች ናቸው እኮ እየመሩት ያሉ ተራ ሰዎች ናቸው እኮ እነዚህ። መረጃ እኮ የላቸውም። ጨፍጭፈዋል፣ ጨፍጭፈዋል። የኢትዮጵያን አንጡራ ሀብት ዘርፈዋል። ያለ አግባብ ብዙ ሰው ረሽነዋል። ስለዚህ ህወሓት ድርጅቱ ፈረሰ ማለት አብይ አህመድ እያላገጠ ነው። በዓለም አቀፍ ደረጃ እንቅስቃሴ ማድረግ ነበረበት። ጠቅላይ ሚኒስትሩ ሌባ ነው፣ ይፈራላ፣ ይገሉታል። ያዘ ውሸታም ነው። አብይ አህመድ ፈሪ ቅዘናም ድርጅቱን ሲያግድ በፓርላማ መጥቶ የዘረፉትን ዓለም አቀፋዊ ገንዘብ ያስቀመጡትን ገንዘብ ከነሱ ጋር ንክክ ያላቸው ነጋዴዎች ገቡት 385 ሺህ አስገቡት። ጓይድ አምሃራ 2025 ነው የኔ አካውንት 383700 ደርሷል። ኦኬ እንግዲህ ህወሓቶች ለመምጣት በብዙ አቅጣጫ እየሰሩ ነው። ህወሓት ተቀብሯል ይባላል እንጂ ውሸት ነው። ድርጅቱ በአብይ አህመድ መንግስት በኩል ፍርጃ ሊጣልበት ይችላል፣ ሊወሰንበት ይችላል። ግን ህወሓት ህዝባዊ አመጽ እንዲቀጥል ትፈልጋለች። ስለዚህ የምታዩት አሁን በኢትዮጵያ ውስጥ ያለው እንቅስቃሴ የህወሓት ትግሬ ነው። የዶክተሮች እንቅስቃሴ፣ የኢትዮ ፎረም ቅስቀሳን ሰምታችሁታል። ህወሓት ወደ 4 ኪሎ የመምጣት እቅድ አልተቋረጠም። የነጌታቸው አሰፋ ሞንጆሪኖ ወደ ውጭ ጉዞ ነግራችሁ ነበር። እንኳን እኔ አብይ አህመድና ተመስገን ጥሩነህ መረጃ የለውም። ራሱ አብይ አህመድ የአገሪቱ ደህንነት መስሪያ ቤት መረጃ የለውም። እኔ ግን አለኝ። እንዴት አገኘው አይጠየቅም። የህወሓት ወደ 4 ኪሎ ግስጋሴ አልቆመም። የምታዩት የዶክተሮች እንቅስቃሴ ልክ እንደ ሱዳኖች የዛሬ 8 ዓመት እንዳደረጉት አንድ ብርጌድ ጦር ከኤርትራ፣ አንድ ብርጌድ ጦር ከቲዲኤፍ ወይም ደግሞ ከአማራ ጨፍጫፊ ሳምሪ 2000 ጦር አሰልፈው ነው ጀነራል አብዱራህማን የግብጽ ምልምል ስለነበር ያስቀመጡ። ስለዚህ ዛሬ ሱዳን የትግሬዎች ናት። ከዚያ እየተነሱኛን መምታት ይችላሉ። ከዚያ እየተነሱ መደራጀት ይችላሉ። እዛ ውስጡ ነው ፓስፖርት አግኝተዋል 10 ትግሬዎች። ጌታቸው አሰፋ ሁለተኛው ሞንጆሪ ነው። ፈትለወርቅ 5ቱ ባጀባ 5ቱ በህመም በሚል የዛሬ 3 ዓመት ፓስፖርታቸው ስለተቃጠለ ጉዞ እያረጉ ነው። ስለዚህ ህወሓት ለፋኖች ጥይት እያቀበለች ክልሉን ካወደመች በኋላ አማራን ካዳከመች በኋላ ሁለቱ ትግሬዎች በመተባበር ወደ 4 ኪሎ እየመጡ ነው። ኦሮምኛ ተናጋሪ ሸኔ ትግሬ እዚያ ጋር አለ። የለማ መገርሳ ኦነግ እዚያ ጋር አለ። አያቴ ነው ያወጣልኝ። ብሩክታይት ኢንሾርት ነው ብሩክቴ የተባለው እንጂ ብሩክታይት ነው ኢንሾርት። እና አንቺ አሜሪካ አድገሽ አማራነት ሲታቂያለሽ ማለት ነው። በጣም ነው የምወድ አማራነቴን። አንተን አሜሪካ ያደገ ልጅ ይሄው አማራ እያለች ነው። I'm so proud of you. Oh yeah, of course. ብሩክቲ I'm proud of you. Thank you ሞጣዬ። እና አንድ ነገር ልልህ ነው like ምንድነው የሆነ ልጅ አለ I don't know him but የሀገራችን ልጅ ነው፣ የባህር ዳር ልጅ ነው። 21 አመቱ ነው። ሰው I think ሊቢያ ላይ ሊገሉት 15 ቀን ሰጥተውታል እና 600 ሺህ ብር ካላመጣህ ብለው እና የተወሰነ ተወጥቶለታል። ግን just ቻንሱን ካገኘው ብዬ ነው ሪኮስት የላኩልህ። ሜቢ አንተ ፎሎወር እና ቪው ብዙ ስላለው ባንተ ብታወራለት ደስ ይለኛል። ለነዚህ አንረዳም።
ለምጽአት አማራ ዓለም አቀፍ ንቅናቄ ፋኖች ነው። እናንተ ራሱ ቤተሰቦችን ጥየባቸዋለሁ። $30,000 $30,000 ጥያ ነገር እናትሽ እወዳለሁ ይላሉ፣ አባትሽ እወዳለሁ ካሉ ያለ ታላላቆች አሁን አማራነታችሁን አንቺ እዚህ ያደግሽ ልጅ አማራ ነኝ ስትይ፣ እኛ ደግሞ ወደ 4 ኪሎ ሰርገን መንግስትን ለማስወገድ በምንሰራው ስራ ላይ መሳተፍ አለባቸው። ያ ደግሞ እንደነ ዘመነ ካሴ ፎቶና ቪዲዮ እያሳየን ሳይሆን በድብቅ የምጽአት አማራ ዓለም አቀፍ ንቅናቄ የአማራን ነፃ ለምና ያን ስናደርግ ነው የሊቢያው ሰው የምንመልሰውና ባገኝ መስራት የሚችለው እንጂ 1 ሚሊዮን ስደተኛ ገንዘብ አዋጣን መርዳት አይቻልም። ስለዚህ 1 ሚሊዮን just አንድ ሰው ነው ግን 22 ለማስመታት የሚሄዱ ነው እና ይሄን አልደግፈው። ሰሜን አሜሪካ እኔ ፋሚሊ ጋር ነው ሄድኩኝ just for ለማየት ንገራቸው። ኳስ የሚባል this time አንሄድም ሲያትል ፋኖ ሳሸንፍ እኛ እንዝናናም ብለን ብዙ ቦታ እንሄድም ብቻ ለኛ አይደለም። የትግሬዎች ራሳቸው አለ፣ የኦሮሞዎች ራሳቸው አለ። ለምንድን ነው አማራው ገንዘብ ለጉራዎችና ለሻቢያዎች እየሰጠ የሚበላ ለመንግስት የሚበላ? ኦሮሞዎች ለምን ይሰጣል ገንዘብ? መቀመጥ አለባቸው። ኦኬ በጣም አመሰግናለሁ። እሺ ሞጣዬ፣ እኔም አመሰግናለሁ። ቴንክ ዩ ስላስገባኝ።